አሁን ወደ ማቀዝቀዣው ሂዱና ይህንን ምግብ አውጥታችሁ ጣሉት። ለዓመታት በየቀኑ እየበላችሁት ያለው ይህ ተራ ምግብ እንደ ሲጋራ ሁሉ የደረጃ 1 ካንሰር አምጪ ተብሎ መፈረጁን ያውቃሉ? በዝምታ የቤተሰባችሁን ጤና እያናጋ ያለው ይህ ጉዳይ ምን እንደሆነና እንዴት መከላከል እንደምትችሉ አሁኑኑ ነግራችኋለሁ። ይህንን ምግብ አሁኑኑ ከማቀዝቀዣ ውስጥ ያስወግዱ። ካንሰር ሊያስከትል ይችላል። ዓለም አቀፍ የካንሰር ምርምር ኤጀንሲ IARC በይፋ እንደ ምድብ 1 የካንሰር አምጪነት ፈርጆታል። ይህም ለሲጋራና አስቤስቶስ ባሉ አደገኛ ምድቦች ውስጥ ይካተታል። ከግማሽ ሚሊዮን በላይ ሰዎች ያሳተፉ ጥናቶች የዩኬ ባዮባንክና የብሔራዊ የጤና ተቋም NIH የቅርብ ጊዜ መረጃዎችን ጨምሮ በየቀኑ 50 ግራም መመገብ ለትልቁ አንጀት ካንሰር የመጋለጥ ዕድልን በ18% እንደሚጨምር ያሳያሉ። አስፈሪው ክፍል ደግሞ ብዙ ሰዎች ከአስተማማኙ የላይኛው ገደብ በ50% የበለጠ ይጠቀማሉ። በሚቀጥሉት ጥቂት ደቂቃዎች ውስጥ ይህ ምግብ በትክክል ምን እንደሆነና ሳያስተውሉ እርሶንና ቤተሰቦን እንዴት በዝምታ እየጎዳ እንደሆነ እናያለን። ይገረማሉ። እርሶ ከማቀዝቀዣው የማይጠፋው አንድ የምግብ አይነት ምንድን ነው? በኮሜንት ላይ ይንገሩኝ። ማቀዝቀዣ የሌለበትን ዓለም እስቲ ያስቡት። ከ150 ዓመታት በፊት ምግብን ትኩስ አድርጎ ማቆየት ፈጽሞ የማይቻል ነበር። ናፖሊዮን ቦናፓርት ያንን ሁሉ ንጉሣዊ ሥልጣን ይዞ ማቀዝቀዝ የማይችል ማሽን እንኳን ሳያይ ሞተ። ክሪስቶፈር ኮሎምቦስ ውቅያኖሶችን አቋርጦ ተጓዘ እንጂ ምግብን ለሳምንታት ትኩስ አድርጎ ስለሚጠብቅ አስማታዊ ሳጥን አላለመም። መኖር የየቀን ትግል ነበር። በቀድሞ አያቶቻችን ዘመን ሥጋን ማቆየት የህልውና ጥበብ ነበር። በጨው የታሹ ለቀናት የተሰቀሉ በፀሐይ የደረቁ ሥጋዎች፣ እናም ሁል ጊዜ በምግብ መመረዝ የመያዝ አደጋ ነበር። በ1876 ካርል ቮን ሊንዴ የመጀመሪያውን ሜካኒካል ማቀዝቀዣ በጀርመን ፈጠረ። ዋጋውም እንደ አንድ ቤት ውድ ነበር። ዛሬ ግን አንድ ቁልፍ ሲጫኑ ወዲያውኑ በረዶ ያገኛሉ። በሩን ሲከፍቱት ትኩስ ምግብ አለ። በሚሊዮን የሚቆጠሩ ሰዎችን ሕይወት የታደገው ያ ድንቅ የቴክኖሎጂ ውጤት አጠቃቀሙ ካልታወቀ በዝምታ ጤናውን ሊያናጋ ይችላል። አሁን በማቀዝቀዣ ውስጥ ወደ መርዝነት እየተቀየሩ ያሉ እርሶ ግን የማያውቋቸው ነገሮች አሉ። እስከ መጨረሻው አብረውኝ ይቆዩ። ከዛሬ ጀምሮ ብዙ ልምዶቹን እንደሚቀይሩና ይህንን ቪዲዮ ለብዙ ሰዎች እንደሚያጋሩ ቃል እገባልዎታለሁ። እንግዲህ ወደ 7ቱ ምግቦች እንለፍ። በጣም አስደንጋጩን ለመጨረሻ አቆይቸዋለሁ። ምግብ ቁጥር 7 ድንች ነው። አዎ ድንች፣ በከረጢት የሚገዙት ለብዙ ምግቦች መሠረት የሚሆነውና ረዘም ላለ ጊዜ እንዲቆይ ብለው በየዋህነት ማቀዝቀዣ ውስጥ የሚያስቀምጡት ድንች፣ ያ በትክክል የተለመደው ልምድ ነው። ምግቦን ወደ ዝምተኛ መርዛማ ፋብሪካነት የሚቀይረው አክሪላማይድ። እዚህ ጋር ወንጀለኛው ማቀዝቀዣው ነው። የማቀዝቀዣው ሙቀት ከ8 ዲግሪ ሴልሺየስ 46 ፋራናይት በታች ሲሆን የድንች ባህሪ ይቀየራል። በውስጡ ያለው ተፈጥሯዊ ስታርች ወደ ስኳርነት ይቀየራል። እነዛን ድንቾች ከ120 ዲግሪ ሴልሺየስ ለ248 ፋራናይት በላይ በሆነ ሙቀት ሲጠበሱ፣ ሲዳገሩ ወይም በግሪል ሲያበስሉ ስኳሩ ከሌሎች ንጥረ ነገሮች ጋር ይገናኛል። አክሪላማይድ የተባለ ካንሰር አምጪ ሊሆን የሚችል ንጥረ ነገር ይፈጠራል። የዩኤስ የምግብና የመድኃኒት ቁጥጥር ባለሥልጣን FDA ጥሬ ድንች በማቀዝቀዣ ውስጥ እንዳታስቀምጡ ይመክራል። ምግብ በሚበስልበት ጊዜ የአክሪላማይድ መጠንን ሊጨምር ስለሚችል ይልቁንም ድንችን ከማቀዝቀዣ ውጭ ቀዝቃዛ፣ ጨለማና አየር በሚገባው ቦታ ያስቀምጡ። ይህች ትንሽ የልምድ ለውጥ ለቤተሰቦ ጤና ትልቅ ልዩነት ታመጣለች። ነገር ግን ቤተሰቦን ከአክሪላማይድ መጠበቆ ብቻውን አይረዳም። በቀጣዩ ነጥብ ላይ ለቅልጥፍና ብለው ስህተት የሚሰሩ ከሆነ ምግብ ቁጥር 6 በቆርቆሮ የታሸጉ ምግቦች ተከፍተው በቆርቆሮ ውስጥ ሲቀመጡ የተረፈ በቆሎ፣ አተር ወይም ቱና ተጠቅመው ሲያበቁ ዝም ብለው
ክፍቱን ቆርቆሮ ማቀዝቀዣ ውስጥ የሚከቱ ከሆነ ያ ትልቅና አደገኛ ስህተት ነው። ቆርቆሮ አንዴ ከተከፈተ በኋላ በውስጡ ያለው ብረት ብዙውን ጊዜ በቲን የተለበጠ ከኦክስጅንና በምግብ ውስጥ ካሉ አሲዶች ጋር ይገናኛል። ጥቃቅን የብረት ቅንጣቶች ወደ ምግቡ ውስጥ ሊገቡ ይችላሉ። ይህም የምግቡን ጣዕም ወደ ብረትነት ሊቀይረው ይችላል። ነገር ግን ዋናው ችግር የኬሚካል ብክለት ነው። ከብረቱ ባለፈ ብዙ ቆርቆሮዎች በውስጠኛው ሽፋናቸው ላይ BPA የተባለ ኬሚካል አላቸው። BPA በትንሽ መጠንም ቢሆን የሰውነትን የሆርሞን ስርዓት የሚያቃውስ ሲሆን ከረጅም ጊዜ የጤና ችግሮች በተለይም ቴስቴስትሮን ሆርሞን መቀነስ ጋር የተያያዘ ነው። ከዛም ነገሮች ለምን እንደ ቀድሞ አልሰራም ብለው ይጨነቃሉ። ወርቃማው ሕግ ግን በጣም ቀላል ነው። ቆርቆሮን እንደከፈቱ ይዘቱን ወዲያውኑ ወደ መስታወት ወይም BPA ወደ ሌለው የላስቲክ ዕቃ ገልብጠው አጥብቀው በመዝጋት ማቀዝቀዣ ውስጥ ያስቀምጡ። ምግብ ቁጥር 5 የቆዩ ትርፍ ምግቦች። ያ ከ2 ቀን በፊት የተረፈው የሩዝ ድስት፣ ያ በማቀዝቀዣ ውስጥ ረስተውት ያቆዩት የባቄላ ዕቃ ፍሪጅ ውስጥ ስለሆነ አስተማማኝ ነው ብለው ያስቡ ይሆናል። ግን ነገሩ እንደዛ አይደለም። ጊዜ ለአንዳንድ ምግቦች ጨካኝ ነው። ምሳሌ ሩዝና ባቄላ ባሲለስ ሲሪየስ ለተባለ ተንኮለኛ ባክቴሪያ ምቹ ናቸው። ይህ ባክቴሪያ ምግቡን ጣዕም አይቀይርም፣ ነገር ግን ወደ ሰውነት ሲገባ ለከፋ ትውከትና ለከባድ የምግብ መመረዝ የሚያጋልጡ መርዞችን ይረጫል። አደጋውም ትንሽ አይደለም። ምግብ ፍሪጅ ውስጥ 5 ቀን ካለፈው ለችግር የመጋለጥ ዕድሎ እጥፍ ይሆናል። ዋናው ነጥብ ትርፍ ምግቦች በተለይም ከፍተኛ ስታርች ወይም ፕሮቲን ያላቸው ከ3 እስከ 4 ቀናት ባለው ጊዜ ውስጥ መበላት አለባቸው። ከዛ በላይ ከቆዩ ግን ይድፏቸው። ተጸጽቶ ከመቆጨት ቀድሞ መጠንቀቅ ይሻላል። ነገር ግን አደጋው ምግብ ምን ያህል ጊዜ ተቀመጠ የሚል ብቻ አይደለም፣ የት እንደተቀመጠም ጭምር ነው። ምግብ ቁጥር 4 እንቁላል። አዎ እንቁላል። አብዛኛው ሰው ፍሪጅ ውስጥ የሚመርጠው ቦታ የፍሪጅ በር ነው። ብዙ ማቀዝቀዣዎች እንኳን ለእንቁላል ተብሎ የተሰራ ማራኪ መደርደሪያ በሩ ላይ አላቸው። ነገር ግን ለእንቁላል በጣም መጥፎ ከሆኑ ቦታዎች አንዱ በሩ ነው። ፍሪጁን በከፈቱና በዘጉ ቁጥር ከፍተኛ የሙቀት መለዋወጥ የሚታየው በሩ ላይ ነው። ይህ የሙቀት መለዋወጥ ደግሞ ሳልሞኔላ ለተባለ ባክቴሪያ ምቹ ገነት ነው። በአሜሪካ የምግብና መምሪያ USDA እና በምግብና መድኃኒት ቁጥጥር FDA መመሪያው ግልጽ ነው። እንቁላልን በመጣበት ካርቶን እንደተያዘ ቀዝቃዛ ክፍል ውስጥ ያስቀምጡ። ይህም ከ4 ዲግሪ ሴልሺየስ 40 ፋራናይት በታች በሆነ ሙቀት ማለት ነው። የሳልሞኔላ አደጋን አቅልለው አዩት። እንደ CDC መረጃ ከሆነ በአሜሪካ ውስጥ በየዓመቱ 1.35 ሚሊዮን ሰዎች በሳልሞኔላ ይያዛሉ። 26,000 ሰዎች ሆስፒታል ይገባሉ። 420 ሰዎች ደግሞ ይሞታሉ። ተገቢው አቀማመጥ ይህንን አደጋ ለመቀነስ ይረዳል። ምግብ ቁጥር 3 ለቲማቲምና ሎሚ ያሉ አሲዳማ የሆኑ ሶሶች በቀለም ወይም በኢናሜል ስዕል ባላቸው የመስታወት ማሰሮች ሲቀመጡ። ይህ ለማመን የሚከብድ ይመስላል አይደል? መስታወት ከምግብ ጋር አይዋሃድም። ምግብ ለማስቀመጥ ከሁሉ የተሻለ መንገድ ነው። ሁላችንም በዚህ እንስማማለን። ግን ወጥመዱ እርሶ ልብ በማይሉት ነገር ላይ ነው። ያ የሚያምር ዲዛይን፣ በመስታወቱ ላይ በቀጥታ የታተመው ባለቀለም መለያ ሌብል። ብዙ የመስታወት ማሰሮች በተለይ ምግቦች ተጭነውባቸው የሚመጡ በኋላ መልሰን የምንጠቀምባቸው በመስታወቱ ላይ የተቀባ የኢናሜል ቀለም ወይም ምልክቶች አሏቸው። አደጋው ያለው እዚህ ጋር ነው። እነዚህ ባለቀለም ቅባቶች ብዙውን ጊዜ እንደ ሊድ፣ እርሳስ ያሉ ከባድ ብረቶችን ይይዛሉ። አሲዳማ የሆኑ ምግቦች፣ የቤት ውስጥ የቲማቲም ሶስ፣ የሎሚ ጭማቂ፣ ኮምጣጤ ያለባቸው ምግቦች በእነዚህ ዕቃዎች ውስጥ ሲያከማቹ ሲድ ከቀለሙ ጋር ይገናኛል። ያ ኬሚካላዊ መስተጋብር ደግሞ ሊድና ሌሎች መርዛማ ብረቶች ከመስታወቱ ተላቀው ወደ ምግብ እንዲገቡ ያደርጋል። ሊድ በጣም አደገኛ የሆነ ከባድ ብረት ሲሆን
በሰውነቱ ውስጥ በመከማቸት የማይመለስ የነርቭ ጉዳት፣ በልጆቹ ላይ የእድገት ችግር፣ ደም ማነስና ሌሎች በርካታ ከባድ በሽታዎች ያስከትላል። ቤተሰቦን እየጠበቁ መስሎት በመስታወት ዕቃ ተጠቅመው ሊሆን ይችላል። ነገር ግን ሳያውቁት የሊድ ይዘት ያለው መስታወት ተጠቅመው ይሆናል። ስለዚህ ዛሬውኑ የመስታወት ዕቃዎችን ይፈትሹ። ለምግብነት በተለይም አሲዳማ ለሆኑ ምግቦች ማሰሮችን ደግሞ የሚጠቀሙ ከሆነ መስታወቱ ለስላሳ፣ ጥራት ያለውና በላዩ ላይ ምንም አይነት የተቀባ ቀለም ወይም የታተመ ምልክት የሌለበት መሆኑን ያረጋግጡ። ሙሉ በሙሉ ለስላሳ የሆነ መስታወት ይምረጡ። ወይም የሸክላ ዕቃዎችን የሚጠቀሙ ከሆነ ለምግብነት ደህንነቱ የተረጋገጠ መሆኑን ያረጋግጡ። ምግብ ቁጥር 2 የተቀነባበሩ ሥጋዎች፣ ፕሮሰስድ ሚት፣ ሶሴጅ፣ ሃም፣ ሆትዶግ፣ ቤከን፣ ሳላሚ። እነዚህ ለቁርስ፣ ለምሳ ወይም ለቀላል መክሰስ በጣም አመቺና ጣፋጭ የሚመስሉ ምግቦች ዝምተኛ ወጥመዶች ናቸው። ጥናቶች እጅግ በጣም ብዙ ናቸው። እንደ ዩኬ ባዮባንክና ኤንኤችኤ ባሉ ተቋማት ከግማሽ ሚሊዮን በላይ ሰዎች ላይ የተደረጉ ምርምሮች እንደሚያሳዩት በቀን 50 ግራም የተቀነባበረ ሥጋ መመገብ ለትልቅ አንጀት ካንሰር የመጋለጥ ዕድልን በ18% ይጨምራል። ከሁሉ የከፋው ደግሞ ብዙ ሰዎች ከአስተማማኙ ገደብ በላይ በ50% ብልጫ ያለው ሥጋ ይጠቀማሉ። ይህ ማለት ራሳችንን በየቀኑ ለከፍተኛ አደጋ እያጋለጥነው ነው ማለት ነው። ፍሪጅ ውስጥ ስላስቀመጡት ብቻ ደህንነቱ የተጠበቀ ይመስሉታል። ነገር ግን እርሶ እያከማቹ ያሉት የተደበቀ ጠላት ነው። ምን ይደረግ? የተቀነባበሩ ሥጋዎችን በከፍተኛ ሁኔታ ይቀንሱ። በቤት ውስጥ የሚዘጋጁ ትኩስ ሥጋዎችን ይጠቀሙ። ልምዶን መቀየር ቀላል አይደለም፣ ነገር ግን የቤተሰቡ ጤና ዋጋ አለው። በሚቀጥለው ጊዜ ገበያ ሲሄዱ ይህንን ያስቡበት። አሁን ደግሞ የሚቀጥለው ነጥብ እንደሚያስደነግጦት እርግጠኛ ነኝ። በዝርዝራችን አናት ላይ የተቀመጠውና በማቀዝቀዣው በተለይም በረዶ ቤት ፍሪዘር ውስጥ የተደበቀው አደጋ፣ እሱም ከሱፐርማርኬት የገዙት ሥጋ የተቀመጠበት ትሪ ነው። ይህንን በፍጹም ገምተውት እንደማያውቁ እርግጠኛ ነኝ። እዚያ ውስጥ ዝምተኛ መርዝ ያደባል። ያ ትሪ የተሠራው ከፓሊስትሪን ሲሆን ይህም ለሰው ልጅ ካንሰር አምጪ ሊሆን ይችላል ተብሎ የተፈረጀውን ስታይሪን ይዟል። ነገር ግን ትልቁ ችግር እሱ ብቻ አይደለም፣ ሥጋው እዛ ላይ ተቀምጦ ሲቀዘቅዝ የሚፈጠረው ነገር እንጂ። እንደ አውሮፓውያን አቆጣጠር 2014 እና 2024 የወጡ ሪፖርቶች እንደሚያሳዩት ስታይሪን ቀስ በቀስ ወደ ሥጋ ውስጥ ይሰርጋል። ሥጋው በቆየ ቁጥር ደግሞ ወደ ሥጋው የሚገባው ንጥረ ነገር መጠን በከፍተኛ ሁኔታ ይጨምራል። ትሪው ላይ አይቀመጥም፣ ይልቁንም እየፈሰሰ ወደ ሥጋው ውስጥ ይገባል። ጥናቶች እንደሚያሳዩት ከእንዲህ ያሉ የፕላስቲክ ማሸጊያዎች የሚወጣው ንጥረ ነገር በሰው ደም ውስጥ ሊገኝ ይችላል። ይህ ዝምተኛ ዘላቂና በጣም የተለመደ ብክለት ነው። ስታይሪን ዝምተኛ ሌባ ነው። እዚህ ማስቀመጫ ይወጣል፣ ሥጋውን ያቋርጣል፣ እናም በቀጥታ ወደ ሰውነቱ ይገባል። እንዲያውም የባሰ ስህተት የሚፈጠረው የተፈጨ ሥጋን ወይም ስቴክ ለማቅለጥ ሲቸኩሉ በትሪው እንዳለ ማይክሮዌቭ ውስጥ ሲከቱት ነው። ያ ስህተት 2 መርዞች በአንድ ጊዜ ይረጫል። ከትሪው የሚወጣው ስታይሪንና በላይኛው ፕላስቲክ ፒቪሲ ክሊኒንግ የሚወጣው ፋታሌት፣ ሁለቱም የሆርሞን ስርዓትን የሚያቃውሱ ናቸው። አሁን በጣም እንደተገረሙና ይህንን ቪዲዮ ለሌሎች እያጋሩ እንደሆነ አውቃለሁ። መፍትሄው ቀላል ነው። አሁኑኑ ማድረግ ይችላሉ። ሥጋውን በበረዶ ቤት ውስጥ ከማስቀመጠው በፊት ወዲያውኑ ከትሪው ላይ ያውጡት። ምንም አይነት ቀለም በሌለው የመስታወት ዕቃ ወይም በእውነተኛ ሲሊከን ዕቃ ውስጥ ያስቀምጡት። ይህ ቀላል እርምጃ መርዙ ወደ ሥጋው የመግባት አደጋን በከፍተኛ ሁኔታ ይቀንሳል። አብዛኛው ሰው ይህንን አያውቅም። ስለዚህ ይህንን ማስጠንቀቂያ ለቤተሰቡና ለጓደኞቹ ያጋሩ። ማወቅ አለባቸው። እንግዲህ ከድንች እስከ ሥጋ የማስቀመጫ ትሪዎች ድረስ ያሉት 7 ዝምተኛ ገዳዮች እነዚህ ናቸው። አሁን ዕውቀቱ አሎት። ከእነዚህ ውስጥ የትኛው የበለጠ አስገርሞታል? ከታች በኮሜንት ይንገሩኝ። ላይክ ያድርጉ፣ ያጋሩና ለተጨማሪ ጠቃሚ መረጃዎች ሰብስክራይብ ማድረግ እንዳይረሱ።